የጥቅምት ወር ካፈራቸው የኪነ ጥበብ ሰዎች አንዱ ነው። የክራሩ ጌታ የኮሪያው ዘማች ካሳ ተሰማ። እነሆ የታሪክ ማህደራችን ካሳን ከብዙ በጥቂቱ ሊያወሳ ወዷል። ራት በሚችሉበት እድሜያቸው ላይ ያሉ ድንገት በሞት ካጣናቸው ወይም ሞት ከገጠማቸው ድምፃውያን አንዱ ካሳ ተሰማ ነው። ካሳ በጓደኞቹ ገፋፊነት ባስቀረጻቸው ጥቂት የሸክላ ሙዚቃዎቹ እንዲሁም በ1993 ዓ.ም አካባቢ ከሸክላ ወደ ሲዲ በተገለበጡ ስራዎቹ ዘመናትን ተሻግሮ ዛሬም ድረስ ነው ለግማሽ ክፍለ ዘመን ገደማ የሙዚቃ ስራዎቹ እየተደመጠ ይገኛል። ካሳ ተሰማ የካቲት 6 ቀን 1919 ዓ.ም ነበር በሸዋ ክፍለ ሀገር በመናገሻ አውራጃ ውልደቱ የነበረው። በ1934 ዓ.ም በቀድሞ ወንድራጅ በአሁኑ ተግባረ ትምህርት ቤት በመግባት የቧንቧና የኤሌክትሪክ ስራ ተምሮ በማጠናቀቅ በንጉሠ ነገሥቱ የክብር ዘበኛ የመሐንዲስ ክፍል በተማረበት ሙያ ተቀጠረ። የክራር አጫዋወትን ከድምፃዊ ሜሪ አርመዲ እንደተማረ የሚነገርለት ካሳ እጅግ ወፍራም በሚባል ድምፁ ማለት በባለሙያዎቹ አጠራር ባሪቶን ድምፅ ከክራር ቅኝት ጋር በማዋሃድ ለጓደኞቹና ለሥራ ባልደረቦቹ ያንጎራጉርላቸው ነበር። በ1950ዎቹ መጀመሪያ አካባቢ የኮሪያ ጦርነት ሲቀሰቀስ ሀገራችን ኢትዮጵያ የተባበሩት መንግስታት ድርጅት የኮሌክቲቭ ሴኩሪቲ አባል መሆኗን ተከትሎ የሰላም አስከባሪ ጦር መላክ ስለነበረበት በ5 ዙር የቃኘው ሻለቃና ሻምበል ጦር ወደ ኮሪያ ልኮ ነበር። ካሳ ተሰማ በሁለተኛውና በአራተኛው ዙር ከተጓዘው የቃኘው ሻለቃ ጦር ጋር አብሮ ሰምቷል። በዚያ ጊዜ ነበር ካሳ ተሰማ ከቤተሰብ ከወዳጅ ከጓደኛና ከሀገራቸው በመራቃቸው ተከፍተው ለነበሩት ወታደሮች እልማለ ባቡሩ የተባለውን ዝነኛ ሙዚቃውን እዛው ባቡር ውስጥ ያንጎራጎረው። ካሳ ከነበሩት አስገራሚ ባህሪዎች ውስጥ መድረክ ላይ ሙዚቃ ተጫውቶ ሲያበቃ የተጫወተበትን ክራር የመስበሩ ነገር ነበር። በዚህ ባህሪው የተነሳ ኢትዮጵያዊ ጂሚ ሄንድሪክስ የሚል ቅጽል ስም አግኝቶ ነበር። ጂሚ ሄንድሪክስ ዕውቁ የሮክ ሙዚቃ ተጫዋች ሲሆን መድረክ ላይ ሙዚቃ ተጫውቶ ሲያበቃ የተጫወተበትን ጊታር በመሰባበርም ይታወቃል። ስለዚህ ጉዳይ የተጠየቀው ካሳ በኑሮዬ ደስተኛ ስላልሆንኩ ነው እንዳለ ይነገራል። የቀዳማዊ ኃይለ ሥላሴ ክብር ዘበኛ ዋና አዛዥ የነበሩት በኋላም የ1953 የመንግስት ግልበጣ ሙከራ ላይ መሪ ተዋናይ ሆነው በመገኘታቸው ተክለ ሃይማኖት አደባባይ በስቅለት የተቀጡት ጀነራል መንግስቱ ንዋይ በየቀኑ ማታ ማታ የካሳን ክራር እንጎርጎሮ ካልሰሙ እንቅልፍ እንደማይወስዳቸው በቅርብ የሚያውቋቸው ሰዎች መስክረዋል። በባህሪው ደግና ሩሩ የነበረው ካሳ እጅግ በጣም የሚወዳቸው ወላጅ እናቱ ሲሞቱ በድንጋጤ ለአንድ ወር ያክል አማኑኤል ሆስፒታል ገብቶም እንደነበር ይነገራል። ካሳ በሙዚቃና ከሙዚቃ ውጪ ባለው ሙያ በርካታ ሽልማቶችንም አግኝቷል። በሙዚቃው በኩል በኮሪያ ልሳነ ምድር ላሳየው ጀግንነት የቀዳማዊ ኃይለ ሥላሴ የብሔራዊ አገልግሎት የወርቅ ሜዳሊያን ተሸልሟል። ከሙዚቃ ውጪ ደግሞ በአንድ ወቅት በተማረበት የቧንቧ ስራ በቤተ መንግስት ውስጥ ተቀጥሮ በመስራት ሳለ የእጅ ሰዓቱ ይሰበራል። ይህንን የተመለከቱት ልዑል አልጋ ወራሽ አስፋወሰ የራሳቸውን የእጅ ሰዓት አውልቀው ሰጥቷቸዋል ይባላል። በ1964 ዓ.ም በክብር ዘበኛ በጡረታ ሲገለል ደግሞ የ45 ዓመት ጎልማሳና የ50 አለቃ ማዕረግ የነበረው ካሳ ከሁለት የተለያዩ ትዳሮች 8 ልጆችን ማፍራቱም ይነገራል። በውብ ክራር ጨዋታው፣ በአስገምጋሚ ድምፁ፣ በውበቱ፣ በደግነቱም የሚታወቀው ካሳ ተሰማ ጥቅምት 1 ቀን 1966 ዓ.ም ነበር በ47 ዓመቱ ከዚህ ዓለም በሞት የተለየው። ዘመናዊ ሽሬ ስራዎቹ ግን ዛሬ ጸሐፌ ትእዛዝ አክሊሉ ሀብተወልድ በሚል የብዕር ስም የተሰየመው የማህበራዊ ትስስር ገጽ ይህንን መረጃ እንድናገኝ ረድቶናል። ይህ ገጽ መረጃውን ደግሞ እንዳገኘ የሚያስረዳው ለአዲስ አድማስ ጋዜጣ፣ የአዲስ ዘመን ጋዜጣ፣
የቤተ መጻሕፍት እና ቤተ መዛግብት ኤጀንሲ እንዲሁም ለአርቲስት ስለሺ ደምሴ ወይ ጋሻ በራሙላ ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ፕሮግራም አዘጋጅን በማመስገን መረጃዎቹን እንዳጠናከረ የሚገልጽበት ነው። ካሳ ሙዚቃውን ተጫውቶ ሲጨርስ ክራሩን ስለሚሰባብርበት ጉዳይ ላይ ከጠመንጃና ሙዚቃ መጽሐፍ የተወሰደው ደግሞ አጭር ታሪክ እንደሚያስረዳው ክራር በእጁ ይዞ መቆየት አይወድም። ካንጎራጎረ በኋላ ክራሩን ይሰብራል። የመነን መጽሔቱ ብርሃኑ ዘሪሁን አዲስ አበባ ተወልዶ ካደገው ካሳ ተሰማ ጋር ጨዋታውን ቀጠለ። ትልቁ አስገራሚ ዜና የሚመጣው በዚህ ጊዜ ነው። ብዙ ጊዜ ሆነኝ የራሴ ክራር ባለቤት መሆን ከተውኩ። ለምን? ወዲያው መልስ አልሰጠንም። በፀሐይ መነጽሩ በኩል ከፊት ለፊት ያለውን ግድግዳ እየተመለከተ ከሲጋራ 2-3 ጊዜ ሳበበት። ስለምሰባብረው አለ ለስለስ ባለ ድምጽ። ለምን ሰባብረዋለህ? ስለምበሳጭ። ለምን ትበሳጫለህ? ካሳ ተሰማ ከጥቂት ዝምታ በኋላ አስገራሚ ታሪኩን ተነፈሰ። 4 የወለደችልኝ የመጀመሪያ ሚስቴ የደና ወገን ነበረችና መተዳደሪያችን አልበቃለ ስትል ጥላኝ ሄደች። ከዚያ ወዲህ ክራር ስጫወት በሳጭና ሰባብረዋለሁ። አንጎራጎሪው ካሳ በሙዚቃው ገንዘብ አግኝቶ ያውቃል። የእርሱን ዜማ ከራዲዮ ቀርተው ሲሸጡ ካሳ ከዝምታ በቀር መልስ አልነበረውም። የካሳ ትልቁ የሙዚቃ ክፍያ በኢትዮጵያ ቴሌቪዥን ሸጊቱ የተባለው ሙዚቃ ሲጫወት እሱ ያገኘው ብር ነው፣ 12 ብር። እሱንም በለማ ገብረ ሕይወት ብርታት ጠመንጃና ሙዚቃ መጽሐፍ ይህንን ታሪካዊ ሁነት አስፍሮታል።